መንገድ ክፍል 9 ደራሲና ተራኪ ፉአድ ሙና። ሀያት ከራሄል ጋር ከባጃጅ ስወርድ ካየችበት ቅጽበት በኋላ ስልክ ስደውልላት አታነሳም። በነጋታውም ወደ ክፍል አልመጣችም። በጣም ጭንቅ አለኝ። ራሄል ልታገኘኝ ስልክ ብትደውልም ማንሳት አልፈለኩም። ክፍል ውስጥ ስንገናኝ እናወራለን። ራሄል ምንም አላጠፋችም፣ ግን ሀያት እንደነጠቀችኝ ተሰማኝ። አሁን ከራሄልና ከሀያት ትክክለኛዋ ምርጫዬ ሀዩ መሆኗን የተፈጠረው ክስተት በደንብ አረጋግጦልኛል። ዶርም ብቻዬን ተቀምጬ ከሀዩ ጋር ያሳለፍናቸውን አስደሳች ጊዜዎች አስባለሁ። በተለያዩ የሀገራችን ክፍሎች ባደረግናቸው ጉዞዎች ውስጥ ያሳለፍናቸው ወርቃማ ጊዜያት አይኔ ላይ ድቅን ይላሉ። የሀያት ፍልቅልቅ ሳቅ አይኔን ይሞላዋል። በጨዋነቷ የታጀበው ፈገግታዋ ትውስ ይለኛል። ምራቋን እየዋጠች የሌላ ስትሆን ካየው ግን ሰው አልሆንም ያለችኝ ትዝ ይለኝና በራሴ በሽቃለሁ። አሁን ሀዩ እንደ ድሮ ደስተኛና ተጫዋች መሆን ከብዷታል። በእርግጥ ከራሄልና ከሀያት አንዷን ሳልመርጥ በዝምታ የቆየሁት ጓደኝነታችን ሊበጠበጥ ይችላል በሚል ስጋት ነበር። ውጤቱ ግን ፉክክር ሆኖ አረፈው። ፉክክሩ ደግሞ ጨዋዋ ራሄልን ራቁቷን ፊቴ እስከ መቆም አደረሳት። እውነታውን ልመልከት ብል ኖሮማ ሀያት ከራሄል ጋር የማትነጻጸርበት አንድ ትልቅ ከኔ ጋር የሚያመሳስላት ነገር አላት። ሃይማኖታችን አንድ አይነት ነው። እኔ ደግሞ ሃይማኖቷ ከኔ የተለየችን ሴት አላገባም። አንቺም በሃይማኖትሽ እኔም በሃይማኖቴ የሚለው አባባል የሚያምረው ዘፈን ላይ ብቻ ነው። መቻቻልን ለማሳየት የሀገር መሰረት የሆነው ቤተሰብ መናጋት የለበትም። ትዳር ልጅ የሚባል ፍሬ የሚያፈራ ተቋም ነው። ልጆችን ወደ አንዱ ሃይማኖት ለመውሰድ በሚደረገው ሽኩቻ መሃል ልጆች ችግር ውስጥ ሊገቡ አይገባም። ትዳሩም በሆይ ሆይታ ይጀመር ይሆናል እንጂ ባለመስማማት መጠናቀቁ አይቀርም። እስልምና ደግሞ የሌላ ሃይማኖት ተከታይን ማግባትን አይፈቅድም። ሀዩን የተፈጠረው ነገር ላይ እጄ እንደሌለበት ለማስረዳት ቢያንስ እንዳገኛት ልትፈቅድልኝ ይገባ ነበር። እሷ ግን ስልኳን እንኳን አታነሳም። እንደ ድሮ ቁርስ፣ ምሳና እራት አብሮ መብላት ቀረ። መንገድ ላይ ካየችኝ ራሱ መንገድ ትቀይራለች። ሀጅራ ሀያትን አንዴ እንኳን የምናገረው እንድትሰማኝ እንድታስማማት ብጠይቃትም ሊሳካላት አልቻለም። ጁማአ ትልቁ ኦዲቶሪየም ውስጥ የሚካሄደው የሥነ ጽሑፍ ምሽት ላይ ስራዎቻችንን ለማቅረብ ከራሄል ጋር ሄድን። ዝግጅቱ ተጀምሮ ታዳሚው ቦታውን ከያዘ በኋላ ሀያትና ሀጅራ ገብተው ከአቅራቢዎቹ መቀመጫ በስተግራ በኩል ራቅ ብለው ተቀመጡ። ከራሄል ጋር አብረን ያደርን ጊዜ የጻፍኩትን ግጥም ባቀርብ ለሀያት እውነቱን ለማስረዳት እንደሚረዳኝ አሰብኩ። ገጣሚዎች እየተጠሩ ስራቸውን ማቅረብ ጀመሩ። የሪቾ ተራ ደረሰና ወደ መድረክ ወጣች። ስርየት ብላ የግጥሙን ርዕስ አስተዋወቀችና ጉሮሮዋን ከጠረገች በኋላ ግጥሙን ማንበብ ጀመረች። የታመመ ልቤን የሚያሽረው አጥቶ ዘወትር ሲሰቃይ መድኃኒትን ሽቶ በአንድ ሌሊት ፍቅር ቁስሉን አጠፋኸው። በእጅህ ልስላሴ ገላዬን አከምከው። በከንፈርህ ጣዕም ምሬትን ገደልከው። ገላዬ ላይ ነክሰህ ሰላሜን መለስከው። ልቤ ሰላም ሲያገኝ ሐሴት ሊያገኝ ነፍሴ ጉድለቴን የሚደፍን የሰመመን ልብሴ ተቸረኝ ከፍቅርህ ጠፋን ምድርን ለቀን። ስርየት ሆነ ያኔ ፍቅርን ስትቸረኝ የኔ ነሽ ስትለኝ
አለችና ወደ ቀጣዩ ግጥም ለመሻገር ወረቀቱን ገለጸችው። ሀያት ከዚህ በላይ ለመቆየት አቅም አጣች። እንባዋን በሂጃቧ እየጠረገች አዳራሹን ለቃ ወጣች። ሀጅራም ተከተለቻት። ይሄ ግጥም ሆነ ተብሎ ለሀያት አክረምን አንሶላ ተጋፍፌዋለሁ ብላ ለማሳመን ያቀረበችው መሆኑ ገብቶኛል። ደግሞም ተሳክቶላታል። እኔም ግጥም የማቅረብ እቅዴን ሰርዤ አዳራሹን ለቅቄ ወጣሁ። ውጪ ላይ ሀጅራ ሀያትን አቅፋ ስታባብላት አገኘኋቸው። ልጠጋቸው ስል ሀጅራ ራሷን ድርቅ በእጇ ምልክት ሰጠችኝ። ከሀያት ጋር ለመነጋገር ጥሩ ሰዓት አይደለም ብላ ስላሰበች ይመስለኛል እንድርቅ ምልክት ያሳየችኝ። ቆይ እኔንስ ማን ይረዳኝ? ለምን አንዴ እንኳን እንዳወራት አትፈቅድልኝም? ለምን? ብስጭቴ ጣራ ነካ። ወደ ዶርም ሄጄ ማንም እንዳያናግረኝ ተናግሬ በብርድ ልብሴ ተጠቅልዬ ተኛሁ። እንቅልፍ ግን የለም። ጠዋት ላይ ሀጅራ ደወለችልኝ። የዛሬን አያድርገውና ሌላ ጊዜ በዚህ ሰዓት ሀዩ ደውላ ቁርስ አረፈድክ እያለች ትበሳጭብኝ ነበር። ሀያትና ራሄል ላዩን ሰላም ናቸው፣ ግን ውስጡ እንደ ድሮ አይመስሉኝም። ስልኩን አንስቼው ሀጁ በአላህ ሀያት ላናግረዋለች በኝ አልኳት። ምኞቴ ነበር። ወይ ላናግረው? እባክህ ወደ ቤት ልትመለስ ሻንጣን እያዘጋጀች ነው፣ የሆነ ነገር አድርግ አለችኝ። ሀዩ ጸጸቴን ከአቅሜ በላይ ልትከምርብኝ ነው። የክፍላችንን ሰቃይ በእኔ ምክንያት ወደ ቤቷ ስትመለስ ከማይ በሞት መርጣለሁ። አሁን ዶርም ናት አልኳት ሀጅራን። ደወልኩልህ ቁርስ ልንበላ ከግቢ ልንወጣ ስለሆነ ነው። እንግዲህ የሆነ ነገር አድርግ፣ ያለበለዚያ ትኬት ቆርጣ ወይ ዛሬ አለም ነገ እሄዳለሁ ብላለች አለችኝ። ሀዩ የሌላ ሰውን ካየች ሰው እንደማትሆን አስቀድማ ነግራኝ ነበር። ትምህርት እስከ ማቋረጥ የሚያደርስ ህመም እንደፈጠርኩባት ሳስብ በጣም በራሴ ተበሳጨው። ሀዩን ማስቀረት ካልቻልኩ እኔ ራሴ ሰው አልሆንም። ሀጅራ ሲወጡ ሚስኮል እንድታደርግልኝ ተነጋግረን ስልኩን ዘጋችው። ይገርማል፣ ሀዩን ካጠገቤ ማጣት እንዲህ ያመኛል ብዬ አስቤ አላውቅም። በአቅራቢያችን ያሉ መልካም ነገሮችን ጥቅም የምንረዳው ስናጣቸው ነው። ራሄል ደውላ አብረን ቁርስ እንድንበላ ጠየቀችኝ። ራሄል በፉክክሩ ምክንያት በጓደኝነታችን መሃል የተፈጠረው ክፍተት እሷንም በጣም አሳስቧታል። እኔ ግን የሀጅራን ስልክ እየጠበቅኩ ስለነበር መብላት እንደማልፈልግ ነገርኳት። ራሄል ብዙ ጊዜ አልበላም ካልኳት ውጭ ወጥታ በስርዓቱ አትበላም። ሀጅራ ሚስኮል ስታደርግልኝ ከዶርም ተነስቼ ግቢ ውጭ ወዳሉት ምግብ ቤቶች ሄድኩ። ሀያትና ሀጅራ ሁሌም የምንበላበት ቤት ቁርስ አዘው ተቀምጠዋል። የአይኔ አበባ ለማስተናገድ ትንደፋደፋለች። የምትሰራው ምግብ ይጣፍጣል። ከኔ ጋር ደግሞ ስለምንግባባ አንዳንዴ ቆንጆ ምግብ ስትሰራ እንድቀምስላት በቃ ትሰጠኛለች። ሀያትና እኔ ሁሌም ሳንዱች በወተት ነበር ቁርስ የምንበላው። ከነ ሀያት ፊት ለፊት ተቀመጥኩና የአይኔ አበባን እያየው ሳንዱችና ወተት አልኩ። ሀያት ቀና ብላ ስታየኝ ፊቷ ተቀየረ። ጠልታኛለች። ግን እውነቱን ለማስረዳት ከዚህ የተሻለ ጊዜ አላገኝምና ከነበርኩበት ጠረጴዛ ተነስቼ ሀያት አጠገብ ተቀመጥኩ። ሀዩ ምራቋን ዋጥ አደረገችና ምን ፈለግ አለችኝ። ሀዩ በአላህ ይሁንብሽ፣ አንዴ ብቻ አዳምጪኝ፣ አንዴ ብቻ ላስረዳሽ አልኩ ባይኔ እየተለማመጥኳት። ሀዩ የንዴት ፈገግታ ፈገግ አለችና እንባዋ እየቀደማት እንዴት እንደሳምበት ነው የምታስረዳኝ? እንዴት እንደረከስክላት ነው ወይ የምታብራራለህ? ከኔ ጋር ለትዳር ለመተጫጨት ዝሙት ላይ እንዳንወድቅ እናትሽ ይኑሩ ምናምን አለ። ከኔ ጋር ስትሆን ሃይማኖተኛ ይሰራራል። እኔ እኮ በክብር አግባኝ ነበር ያልኩ፣ የማግባት አቅሙ ነበር። ግን አንተ የትን መልከስከስን ነው የመረጥከው? እና ምኑን ነው የምታስረዳኝ? አለችና እንባዋን በሂጃቧ ጠርጋ ቀጠለች። አክረም፣ ከአንተ ጋር ብዙ ህልም ነበር። ቀጣይ ህይወቴን ያለምኩት አንተን ህይወቴ አንድ አካል አድርጌ ነበር። ሁሌም ከእንቅልፌ ስነሳ ማየት የምፈልገው አንተን ነበር። ዛሬ ግን ላይኔን ማስጠልተኛል። ደግሞ በፍጹም የኔ መሆን አትችልም አለችኝ። የኔ መሆን አትችልም ያለችኝ የማልወዳት መስሏት ከሆነ ብዬ ለምንድን ነው ያንቺም አልሆነው አልኳት። ሙሉ አካሏን ወደ እኔ እያዞረች ዝሙተኛ ወንዶች የዝሙተኛ ሴቶች ናቸው የምትለውን የቁርአን አንቀጽ እኮ አንተ ነበር የምትደጋግማት። አሁን ቆሽሻል፣ ለንጽህና አትገባ። የኔ ላድርግ ብል ጸቤ ከፈጣሪ ጋር ነው የሚሆነው አለችኝ።
ሀዩስ ታወራ የከዳኋት ባሏ እንጂ ገና ለፍቅር የጠየቀችኝ አትመስልም። አምባገነን ናት። ሪቾ ግን ለማሸነፍ ነው የምትሞክረው። እንደ ሀዩ አታለቃቅስም። ዝም ብዬ ሳዳምጣት የነበረው ሴቶች እንደዚህ በስሜት ሲያወሩ ከወንዱ የሚፈልጉት ትኩረቱን እንጂ መልሱን አይደለም ብዬ ስላሰብኩ ነው። ስትጨርስ ቀስ ብዬ ማስረዳት ጀመርኩ። አሁን ቆሻሻ ወንዶች የቆሻሻ ሴቶች ናቸው፣ ግን እኔም ራሂልም ቆሻሻዎች አይደለንም አልኳት። እንዴት በቃ አለችኝ እያፈጠጠችብኝ። አሁን ለማዳመጥ ዝግጁ መሆኗ ስለገባኝ እኔና ራሂል ዝሙት አለመፈጸማችንን እና የዛን ቀን የተፈጠረውን ነገር አንድም ሳላስቀር አስረዳኋት። ሀያትን በአበንባ ሆነች። ከተቀመጠችበት ብድግ አለችና መሬቱ ላይ በግንባሯ ተደፍታ ጌታዋን አመሰገነች። ለኔ ንጽህና ጌታዋን የምታመሰግን ሴት እንደ ሀያት ያሉ ሴቶች ከሚሊዮን አንድ ናቸው። ቁርሱ እንደቀረበ ሀዩ እንደለመደችው የኔን ቆርስ አበላችብኝ። ደስ አለኝ። ታርቃኛለች ማለት ነው። ወዲያው አኩሻክኝ አለች። ግን ምን አልኳት ፈገግ እያለሁ። አሁን ታረቅን ብቻ ነው የሚባለው ወይስ አለች አይኗን በሀፍረት እየሰበረች። ምን ለማለት እንደፈለገች ስለገባኝ ሴሚስተሩ ሲያልቅ ኒካ እናደርጋለን፣ እኔም ካሁኑ ቤት እናገራለሁ፣ አንቺ ንገሪያቸው አልኳት። በደስታ ልታብድ ምንም አልቀራትም። ወዲያው ስልኳን አንስታ ራሂል ጋር ደወለችና ጠራቻት። ሪቾ ስትመጣ እኔም እዛዋለሁ። አየችንና ኦ ገባኝ፣ ሀዩ አሸነፈች ማለት ነው አለችኝ። አዎ አልኳት አይን አይኗን እያየሁ። ሪቾ በጣም ፍትሃዊ ናት፣ አታለቃቅስም፣ ግን በጣም ትወደኛለች። እኔም ሃይማኖታችን ቢመሳሰል የመጀመሪያም የመጨረሻም ምርጫዬ ሪቾ ነበረች። ራሂል እንደምንም ፈገግ አለችና እንደዚህ አራታችንን የምንሰበሰብበት ቀን ናፍቆኝ ነበር አለች። ከዛም ራሷ የዛን ቀን እንዴት ውጪ አብሬያት እንዳደረገች ሀዩን ለማሳመን የተጠቀመቻቸው መንገዶች ተረከችልን። ሪቾ ሽንፈቷን በጸጋ መቀበሏ በጣም አስደስተኝ። ሪቾ እኮ ጨዋ ናት ብያችሁ ነበር። ከቀናት በኋላ ለመጀመሪያ ጊዜ አራታችንም እንደ ድሮ አንድ ላይ ቁርስ በላን። ክፍል 9 በዚህ ተጠናቀቀ። ክፍል 10 ይቀጥላል። ደራሲና ተራኪ ፉአድ ሙና። time